ሰላም እንዴት ናችሁ? ናትናኤል ተፈሪ ይባላለሁ። ዛሬ ከሳይበረኛ ፕሮግራም ጋር አብረን እንቆያለን። ናትናኤል ማን ነው? ምንድን ነው የሚሰራው? ፍሪላንሲንግ ምንድን ነው? እንዴት ነው ኢትዮጵያ ውስጥ ሆነው ኢንተርናሽናል ክላይንቶች ጋር መስራት የሚቻለው የሚለውን ነገር ያለኝን ኤክስፔሪንስ ከዛሬ ያሳለፉትን ነገሮች ሼር አድርጋችኋለሁ። እንግዳችን ስለደረሰ እንግዳችን እንቀበል። አብራችሁ እንኳን ደህና መጣ። እንኳን ደህና ቆየህ። ሰላም ነው? ሰላም ነው። አማን በጣም ቢዚ ነህ? ጊዜ ያለ ዛሬ ለኔ? ዛሬ ችግር የለም፣ ጊዜ እንሰጣለን። እባክህ። አመሰግናለሁ። ይሄኛው ኤዲቲንግ ቢሮአችን ነው። እዚህ ሪሴፕሽናችን ነው። እዚህ ደግሞ ስቱዲዮአችን ነው። ሰላም ተመልካቾቻችን፣ ናትናኤል ተፈሪን አግኝተነዋል። ቴክኖሎጂ በብዙዎቻችን ዘንድ የጨዋታና የኢንተርቴንመንት ጉዳይ ሆኖ ነው ያለው። እዚህ ግን ህይወት የሚለወጥበት ቁም ነገር ያለው ነገር ሆኖ አግኝተነዋል። ናቲ ከልብ አመሰግናለሁ። ከልብ አመሰግናለሁ። እሺ መልካም። ፍሪላንሲንግ ስራ እንዲሁም ደግሞ ዲጂታል ፕላትፎርሞች ላይ በጣም ጥቂት የሚባሉ ሰዎች ውስጥ አንዱ አንተ ነህ እና ፍሪላንሲንግ ከጀመርክ ምን ያህል ጊዜ ሆነ? በዚህ የስራ መስክ ውስጥ ለመጀመሪያ ጊዜ ያገኘውን ገንዘብ ታስታውሰዋል? ፍሪላንሲንግ ከጀመርኩ ኢሜል በጣም ብዙ የሚባል ጊዜ አይደለም። እንደዚህ ኦንላይን ፕላትፎርሞች ላይ በተለይ አፕወርክ፣ ፋይበር የተለያዩ ፕላትፎርሞች ላይ ከገባው ኦልሞስት 3 ዓመት እያለፈኝ ነው። ከዛ በፊት ግን እዛው ኢትዮጵያ ውስጥ ዩኒቨርሲቲ ውስጥ ሆኜ የተለያዩ ስራዎችን ከሰዎች እየተቀበልኩ እዛው ግቢ ቢሆንኩ ኤዲት እያደረግኩ ምናምን አስረክብ ነበር። አጠቃላይ ግን እዚህ አፕወርክ ላይ ፋይበር ላይ የሚባሉ ዲጂታል ፕላትፎርሞች ላይ ከገባው ኦልሞስት ከ3 ዓመት እያለፈኝ ነው ያለው። ከገባው በኋላ አፕወርክ ላይ ስራ ለማግኘት በጣም አስቸጋሪ ነበርና በአንዴ አላገኘሁትም ስራውን። ሀስል አለው፣ ፔሽንት ምንም ይጠይቃል፣ ኮንሲስተንሲ መሆን አለብህ፣ ክላይንቱን ማስደሰት ምናምን አለብህ እና ስታግል ነበር መጀመሪያ ጊዜያት። ከዛ በኋላ ግን የመጀመሪያ ክላይንት ሲመጣ ክፍያው ላይ $5 እየከፈለ አጠቃላይ ግን ለፕሮጀክቱ $40 ነበር የከፈለኝ እና የመጀመሪያ ክፍያ ወደ ጊዜ የገባው $40 ነበር የመጀመሪያ አፕወርክ ላይ ያገኘሁት ክላይንት። በጣም ናይስ። ፍሪላንሰር ማለት ምን ማለት ነው? ሰዎች ስለዚህ ኮንሰፕት እንዲረዱ ከማድረግ አኳያ አንተ ደግሞ ያው በዚህ ዘርፍ ብዙ ሰርተሃልና ያለህን ልምድ ብታጋራን ደስ ይለኛል። ፍሪላንሲንግ የምንለው ሙሉ ዘርፉን ነው። ዘርፉ እንለዋለን፣ ፍሪላንሲንግ እንለዋለን። ሰውየው ግን አሁን እኔ ወይ አንተ የምንሰራ ከሆነ ፍሪላንሰር ነው የምንባለው። ፍሪላንሰር ስንሆን ምንድነው ካለንበት ቦታ ሆነን ስራዎችን መስራት ነው። አሁን ቢሮ ሲሆን ምንድነው ለአንድ ድርጅት እዛው ፉል ታይም ገብተን ቢሮ ገብተን መስራት ነው የሚሆነው። ከዛ ድርጅት ውጭ አንወጣም። ፍሪላንሲንግ ሲሆን ግን ከቤት ሆነ ከምትፈልግበት ቦታ ሆነ ስራዎችን ከተለያዩ ሰዎች ከተለያየ ሀገር ክላይንቶች ጋር እየተቀበልክ ማስረከብ መቻል ነው ማለት ነው። ግን ዴሌይ መጠበቅ አለብህ ግዴታ። ዛሬ ቢሮ ግባ ነገ አትግባ አይደለም። ከአንተ በሁለት ቀን አድርስ ከተባልክ ዛሬ አንተ ፍሪ ካልሆንክ ፕሮግራሙ ከእናንተ ጋር ስራ አለብኝ። ግን ፍሪላንሲንግ ስለሆነ አሁን እንደዚህ አሳልፍና በኋላ ደግሞ ሲመቸኝ ስራውን ሰርቼ በዴሌይ አስረከባለሁ ማለት ነው። ስለዚህ ማንኛውም ሰው ከየትኛውም ቦታ ሆኖ መስራት የሚችለው ራሱ ሃንድል ማድረግ እስከቻለ ደግሞ 1ም 2ም 3ም ፕሮጀክቶች እየተቀበለ የሚሰራበት ዘርፍ ነው። የእንተ ጉዞ እንዴት ተጀመረ? በፍሪላንሲንግ የገባሁት አማራጭ ሳጣ ነው ወደዚህ የገባሁት። እንዴት ነው? ከበፊት ጀምሮ ሀስል አድርገ ነበር፣ የተለያዩ ስራዎችን ሰራ ነበር። ቤተሰብ ውስጥ የሆነ ችግር መጥቶ ግዴታ ቤት መቀመጥ ነበረብኝ። ፋዘርን ማስታመም፣ ሐኪም ቤት የተለያየ ነበር እና ቤት ውስጥ ሆኜ ምን አይነት ስራዎችን መስራት እችላለሁ የሚለው ነገር ሲታሰብ ነው አፕወርክ ሰው ሰጅስት ሲያደርገኝ ከዛ በኋላ አፕወርክን አገኘው። እዛ ላይ ግን እንዴት እንደሆነ አላውቅም፣ ሜቶዱን የሚያሳየኝ የለም። ምክንያቱም አዲስ ነው ለኢትዮጵያ እና እሱን ፊግር አውት እስከምናደርግ ጊዜ ወሰደና ግን አፕወርክ ላይ ስራዎችን ጀመርን። ፋይበር ላይ ፍሪላንሰሮች ላይ የፍሪላንሲንግ ጉዞ ብሎ ጀመርን። አሁን ወደ ካምፓኒ አድርጎ ኤጀንሲም ጨምሮ ነው እየሰራ እንገኛለን። በነገራችን ላይ ናቲ ፍሪላንሲንግ ላይ በተለይ አፕወርክ ያነሳው ፕላትፎርም ላይ እኔ ሞክሬ ያውቃለሁ። በእርግጠኝነት ደግሞ ብዙ ወጣቶችን ሞክሬ ያውቃለሁ እና ግን በጣም የሚከብድ ነገር አለው። በአንዴ እዛ ላይ ሀይር መደረግ ስራ ማግኘት በጣም ከባድ ነገር ነው እና እንዴት ነው ያንን መንገድ ማለፍ የሚቻለው? እዛ ላይ ሰራተኛ ሆኖ ለመገኘት ራሱ ምን አይነት መንገዶችን ነው መከተል ያለብን? ምንድን ነው ማድረግ ያለብን? አሁን ከባድ ሆኖ አይደለም፣ ግን ቴክኒካል ስትራቴጂ አለው። አሁን ለምሳሌ አፕወርክ አካውንት ከከፈተ በኋላ ሰው ዝም ብሎ አፕላይ ያደርጋል። ከዛ ስራ ላገኘው የሚላል
ግን ምን አለ ፖርትፎሊዮ የሚባል አለ። ፕሮፋይል ኦርጋናይዝድ መሆን አለብህ። እንዴት ክላይንቱ ማውራት እንዳለብህ፣ መች ማውራት እንዳለብህ፣ ስንት ሰው አስገብቷል የሚለውን ነገር በደንብ መረታት አለብህ። ክላይንቱ ምንድን ነው የሚፈልገው? አንተ እዛ ጋር ስራ ልፈልግ ነው የመጣው፣ እሱ ስራ ሊሰጥ ነው የመጣው። እሱ የሚፈልገውን ነገር ሙሉ ነገር በፕሮፖዛል ከቨር ሌተር በምንለው መግለጽ መቻል አለብህ። ያንን ነገር ጥንቅቅ አድርጎ ነው መዘጋጀት ያለበት። ፖርትፎሊዮም በደንብ አድርጎ መዘጋጀት አለበት። ምክንያቱም ዲጂታል ላይ ነው እየሰራን ያለ ነው። ሄደህ አውርተህ አሳይተህ አይደለም የምታሳምነው። እንደዚህ ይችላለሁ፣ ይሄ እዚህ ጋር ደግሞ የጻፍኩልህ እችላለሁ ብዬ ያልኩ ነገሮች እነዚህ ናቸው ብለህ በፖርትፎሊዮ መልክ ማሳየት ትችላለህ። ያንን ነው እኛም ዲጂታል ዩቲዩብ ላይ እኔ ብቻ ሳይሆን ሌላም ሰው ይጠቀምበት ይስራበት በሚል ሀሳብ ቪዲዮዎችን እየሰራ እንዴት አፕላይ ማድረግ እንዳለባቸው፣ እንዴት ፕሮፖዛል፣ እንዴት ፖርትፎሊዮ፣ ያንን ነገር ግን ኦርጋናይዝ ካደረግ ስራ በየትኛውም ዘርፍ ማለት ነው ማንኛውም ሰው ስኬታማ መሆን ይችላል። ግን ዝም ብለህ አካውንት ከፍተህ አፕላይ ብታደርግ ስራ አይገኝም። አመት ይፈጅባል፣ 2 ዓመት አታገኝም። ያንን ነገር ግን በደንብ ኦርጋናይዝድ መሆን አለበት። አሁን እንዴት ነው ዲቪ ስንሞላ ፎቶችንን ተጠንቅቀን ምናምን እነሳ፣ ይህም እንደዛው ፕሮፋይል ጀምሮ ሁሉ ነገር ጥንቅቅ አድርጎ መጨረስ መቻል አለበት። አንተ በሌለህበት ቦታ ስለአንተ የሚናገር ማለት ነው። እንደዛ መሆን መቻል አለበት። አብዛኞቻችን በተለያዩ ቢሮዎች ውስጥ በተለያዩ ተቋማቶች ውስጥ ተቀጥረን ነው የምንሰራው እና አንተ ደግሞ የተለየ መንገድ መርጠሃል። ላይክ ዲጂታል ፕላትፎርም እንደ አፕወርክ እና ሌሎችም የሪሞት ስራዎችን ምናምን እና እንዲሁም ደግሞ በሶሻል ሚዲያውም ላይ እንደዛው እነዚህን እንድትመርጥ ያስገደደ ነገር ምንድን ነው? እንደዚህ እንድመርጥ ያስገደደኝ አንድ ፍሌክሰብል ናቸው፣ ፔመንቱም ሲስተማቸው አሪፍ ነው፣ ደህና ብር ይከፍላሉ የሚሉት ነገሮች በጣም አሪፍ ይሆናሉ። አሁን ለምሳሌ ቢሮ ውስጥ ብገባ አንድ ስራ ነው የምሰራ የምችለው፣ ያለኝ ሰዓት የተወሰነ ነው። ከዛ በኋላ አንድ ስራ ትርፍ ባገኝ ነው። ግን አሁን ፍሪላንሲንግ ላይ ከሆንኩ የተወሰነ ሰዓትን ከፋፍለ በጣም ብዙ ክላይንት መያዝ ትችላለህ። ዘንድ ደግሞ ኤክስፔሪንስም ይሰፋል። አሁን ኢትዮጵያ ውስጥ የአንድ ድርጅት ከሆነ የእሱን ሀሳብ የእሱን ፍላጎት ነው ብቻ የምሰራው። ግን ፍሪላንሰር ስትሆን ደግሞ አሁን እኛ ከሚድል ኢስት ክላይንቶች አሉን፣ አፍሪካ ውስጥ አሉን፣ አሜሪካ አለን፣ ካናዳ አለን። የተለያየ ቦታ ነው አይዲያ የምንሰራው እና የሁሉንም ኢንቫይሮንመንት ታውቃለህ። ስራ ደግሞ ኢንተርናሽናል ሆኖ ስታየው በጣም ላይክ ስሜቱ ደስ ይላል። ኢትዮጵያ ውስጥ ሆነ ስልክህን ላፕቶፕን ተጠቅመህ ያንን ስራ ሰርተህ ውጤታማ ሆኖ ደግሞ ስታየው የሚፈጥረውን ደስታ አለ እና እንደ ሀገር አሪፍ ነገር እያበረከትን ዶላሩም ደግሞ አሪፍ ስለሆነ በዛ ምክንያት ፍሪላንሲንግን መርጠን እየሰራ እንገኛለን። ሪሞት ስራዎች ላይ ፍሪላንስ ስራዎች ላይ የትኞችን ፕላትፎርሞች ነው የምትጠቀመው? ያው ብዙ ፕላትፎርሞች እንዳሉ እናውቃለን እና የትኞችን ትጠቀማለህ? ለኢትዮጵያን ወጣቶች ምቹ የሆነው ፔመንት ሜቶዱ ሁሉ ነገር ምቹ የሆነው የቱ ነው ካልገኝ፣ አሁን ለምሳሌ አፕወርክን ማንሳት እንችላለን። እዛ ላይ በደንብ እየሰራው ስለሆነ ፋይበር የሚባል አለ፣ ፍሪላንሰር የሚባል አለ። አሁንም የእኛም አሁን በቅርቡ እየመጣ ያለ አሪፍ ጌት የሚባል አለ። እነዚህም ፕላትፎርሞች ላይ ማንኛውም ሰው የትኛውም ስኪል ቢኖረው ያለ ገደብ መስራት እንዲችል ያደርገዋል ማለት ነው። ግዴታ ኤዲቲንግ ብቻ መሆን አይጠበቅበትም። ከትንሽ የምትለው ለምሳሌ ቋንቋ 2-3 ቋንቋ ከቻልክ አፕወርክ ላይ ገብተህ መስራት ትችላለህ። ሰው ግን ኤክስፔክት የሚያደርገው ኤዲቲንግ ወር ግራፊክስ ሲባል ያ ብቻ ይመስላል። ዘንድ ጠበቆች፣ የህግ አማካሪዎች መስራት ይችላሉ፣ ኮንሰልት ማድረግ ይችላሉ፣ ዶክተሮች፣ ሪሰርቾች ምናምን ይሰራሉ እና በጣም ብዙ ሰርፍ አለ። የትኛውም ሰው እዛ ላይ ገብቶ መስራት ይችላል። ስለዚህ አሪፍ ጌት ማለት የኢትዮጵያ አፕወርክ ማለት እንችላለን። ያ አሪፍ ጌት እንደዛ ማለት እንችላለን። ከዛም ደግሞ አሻሽለን አፕወርክ ላይ ያሉ ለኢትዮጵያኖች የማይመቹ ነገሮችንም ቫልዩ ጨምረንበት እሱ ብቻ ሳይሆን ደግሞ ጆብ ብቻ ሳይሆን ኢለርኒንጉ ነው። አንድ ሰው መስራት ፈልጎ ስኪል ከሌለው ዋጋ የለው። ምን አደረግን? ኢለርኒንግ እና ፍሪላንሲንግ። በፍሪላንሲንግ የመጀመሪያው ኢትዮጵያ ውስጥ ፕላትፎርም ነው። ኢትዮጵያ ውስጥ የመጀመሪያው የፍሪላንሲንግ ፕላትፎርም ነው የሚሆነው። በኢለርኒንግም አብሮ ደግሞ የያዘ ነው የሚሆነው። ኢለርኒንጉ ላይ ምንድን ነው የምናደርገው? ማንኛውም ሰው እውቀት አለኝ ማስተማር እፈልጋለሁ የሚል ሰው ምን ያደርጋል? ኮርሶች ያዘጋጃል በቪዲዮ መልክ። ቪዲዮ ደግሞ መቀረጽ አልፈልግም ካለ ኦር ደግሞ የኔ ኮንተንት ማስተምረው ነገር በፒዲኤፍ ነው ካለ በፒዲኤፍ መልክ ያዘጋጃል ማለት ነው። ያንን ያዘጋጀውን የተወሰነ ብር ቻርጅ አድርጎ አፕሎድ ማድረግ ይችላል፣ በነፃ ማድረግ ይችላል። ሁለቱም ምርጫ አለለት ማለት ነው፣ ፒዲኤፉም ቪዲዮ። ግን ምን መሆን አለበት? ክራይቴሪያውን ማሟላት መቻል አለበት። እዛ ጋር አፕሩቭ ሳይደረግ ዝም ብሎ አይለቀቅም። ምክንያቱም አዘጋጅቶ ዝም ብሎ የሆነ ኮርስ ለብር ብሎ አዘጋጅቶ ፖስት ሳይሆን በስትክክል ጠንቀቅ ብለው ቫልዩ ሊሰጥ የሚችል ኮርሶች ማዘጋጀት አለበት። በዛ በኩል ደግሞ ሃይ ዲማንድ የሆኑ ስኪሎችን የሚፈልግ ወጣት ካለ እዚህ ፕላትፎርም ላይ ገብቶ ምን ማድረግ ይችላል? መማር ይችላል ማለት ነው። ተምሮ ደግሞ ስራ ፍለጋ ሌላ ቦታ አይደለም የሚጠበቅበት፣ እዛው ስራዎችን ከቤቱ ሆኖ ካለበት ቦታ ሆኖ ስራዎችን አፕላይ እያደረገ መስራት ይችላል። ክላይንቶችም ድርጅቶችም እንዲሰራላቸው የሚፈልጉት ስራ ካለ ፖስት አድርገው ለፍሪላንሰሮቹ ማሰራት ይችላሉ ማለት ነው። ሁሉም መማር መስራት
ሁሉ ነገር በአንድ ቦታ ነው ያደረግነው። ይሄ ዌብሳይት ለእኔ የሚያስፈልግ በጣም አሪፍ። እንግዲህ ወጣቶችም እንዲያውቁት ለእነዚህ ለሪሞት ስራዎች፣ ለፍሪላንስ ስራዎች እንዲሁም ደግሞ ሶሻል ሚዲያም ላይ አሁን ብዙ ነገሮችን እያየን ነው እና ለእነዚህ አጠቃላይ ለዲጂታል ፕላትፎርሙ ላይ የተሻሉ ስራዎችን ለመስራት የሚያስፈልጉት ስኪሎች ምን ምን ናቸው? እነሱን ስኪሎች ንገረኝ እስኪ። አሁን ስኪል ስንል የሆነ ቦታ የሚሰራውን ብቻ ራስ ወዳድ እንዳልሆን ወደ ራሴ እንዳልገፋቸው ምንድነው በጣም ብዙ አይነት ስኪሎች አሉ። ቅድም ሜንሽን ለማድረግ እንደሞከርኩት በጣም ብዙ አይነት ስኪሎች አሉ እነዚህ ፕላትፎርሞች ላይ። አንዱ ብቻ አይደለም ሃይ ዲማንድ የሆነው፣ በሁሉም ዘርፍ የሆነ ስኪል ይፈልጋል። ስለዚህ ግን ያ ሰውዬ ምን ማድረግ አለበት? አሪፍ የሆነ ስኪል ሊፈለግ የሚችል ቫሊዩን አድ ማድረግ መቻል አለበት። እኔና አንተ በቮይስ ኦቨር ምንሰራ ከሆነ ያንተን አቀራረብ ማሳመር አለብን ይህን ለመብለጥ። ስለዚህ ያን ያህል የራሱን ቴክኒክ እየጨመረ ምን ማድረግ አለበት? አድ ማድረግ አለበት። ለምሳሌ ቀደም ሜንሽን እንዳደረግ ነው ትራንስሌሽንን ብናነሳ፣ ዳታ ኢንተሪ፣ ቨርቹዋል አሲስታንት፣ ፕሮግራሚንግ የምንለው ካሜራማን እንኳን መስራት ይችላል ማለት ነው። የተለያዩ ፎቶዎችን ቪዲዮዎችን እየቀረጸ ማስገባትና መሸጥ ይችላል። ምክንያቱም ስለሚፈልግ የሌለ ስራ የለም። ቢሮ ውስጥ የሚሰራ ቢሮ ውስጥ ገብተህ ልትሰራ የምትችለው ስራ በፍሪላንሲንግ ወርልድ አለ ማለት ነው። የዶክተሩም እንዳልኩ ኦፕራሲዮን ገብተህ ባታደርግ ማማከሩን ሪሰርች መስራቱንም መስራት ይቻላል። እንደ ኢትዮጵያዊ ፍሪላንሰር ያው ያለፍካቸው 3 ዓመት ቀላል አይደለም በዚህ ዘርፍ መቆየትና እኛም ሞክረ ነው ብዙ ሰዎችን ሞክረውት በጣም ግራ ተጋብተው የወጡበት አይነት ነገር ስለሆነ ምን አይነት ቻሌንጆች አጋጥመው ያውቃሉ? ቻሌንጆችን እንዴት አለፍካቸው? እሱ ነገር በተለይ ጀማሪ ሆነ ስትገባ ብዙ ቻሌንጅ ያጋጥመዋል። ፕሮፋይሉን ራሱ እንዴት አድርገህ ቢልድ እንደምታውቀው አታውቅም የመጀመሪያው። ከዛ ውጭ ደግሞ ቤሪየር ላንጉጅ ቤሪየሮችም አለ። እኛ አፍ የፈታንበት የተወሰነ ቋንቋ አለ። እዛ ላይ ስገባ ደግሞ ሌላ ዓለም ነው። እሱ ቋንቋዎች ችግሮች አሉ። ፔመንት ሜቶዶች ችግሮች አሉ። ኢትዮጵያ ውስጥ ሆነ ዶላሩ እንዴት ልቀበል፣ እንዴት ነው ማድረገው፣ የተለያዩ ችግሮች አሉ። ፕሮፖዛል፣ ፖርትፎሊዮ የሚባሉት በጣም ብዙ ችግሮች አሉ። አሪፍ ጌትን አሁን እንዳልኩ ከዚህ ስለተያየነውንም አሻሽለን እንትን ያለው ማለት ነው። እኔ ቢት አድርጌ እዚህ ደርሻለሁ። አሁን ስኪሉ እያለው ደግሞ ፌል ያደረገ ወጣት አለ። ያንን ፕሮፋይል እንዴት መምራት እንዳለበት፣ እንዴት ማስተካከል እንዳለበት ግን ስኪሉ አለው። ያንን ግን እንዴት ማስተካከል እንዳለበት ሳያውቅ የወጣ ወጣት አለ። ዲጂታል ፕላትፎርሞችንም እሱን የምናስተምርበት እነዚህ አይነት ችግሮችን ደግሞ እኛ በቃ ተስፋ ሳንቆርጥ እየሰራን እየታገልን ነው እዚህ የደረስ ነው። በእነዚህ አይነት መንገድ አሪፍ ጌትን መስርተን እዛ ጋር ያየነውን ችግር እዚህ ጋር እየፈታን ለወጣቱ እዛ ጋር እምቢ ካለው እዚህ ላይ ገብቶ እንዲሰራ እያደረገ ነው እንገኛለን። የዲጂታል ፕላትፎርሞች ላይ ገብቶ ወጣቱ ተጠቃሚ እንዲሆን ኢንከሙን እንዲያሳድግ ከማድረግ አኳያ የራሳቸውን ተቋማት እንዲገነቡ ከማድረግ አኳያ ምን አይነት ምክር አለ? መጀመሪያ ራሳቸው ላይ ቢሰሩ ላለሁ የትኛውም ትምህርት ቤት ብትገባ የትኛውም እንትን ብትል እንዴት ድርጅት ቢልድ ማድረግ ላትማር ትችላለህ። እንዴት አድርገህ ቲምን መምራት እንዳለብህ አታውቀውም። መጀመሪያ ተቀጥሮ ይስሩ። እኔ ሰጀስት ማድረግ ራሳቸው ላይ መጀመሪያ ይስሩ። ራሳቸውን ስኪል ቢልድ ካደረክ በኋላ ደግሞ ተቀጥረ ስራ። እዛ ስትቀጠር እየተከፈለ ተማር ነው። እዛ ስትቀጠር አንድ ሰው ምንድነው ድርጅት እንዴት እንደሚመራ፣ እንዴት ሃይር እንደሚደረግ፣ እንዴት ኦርጋናይዝድ እንደሚደረግ ሁሉ ነገር እዛ ታያለህ። ያንን የተማርከውን አንተ ላይ አፕላይ ማድረግ ነው። መጀመሪያ ግን አንተ ለየት የሚያደርግ አሪፍ የሆነ ስኪል ያስፈልጋል ማለት ነው። የሆነ ነገር ሲባል እንትና ጋሄድ መባል መቻል አለበት። ያ ማለት በቃ አንተ በዛ ስኪል ላይ ስፔሻላይዝድ አድርጋል። ያንን ስኪል ደግሞ ሌሎች ሰዎች እየቀጠርክ ማስፋት ትችላለህ ማለት ነው። እኛም የደረስኩት እኔ አሁን እንደዚህ ላይ የደረስኩት በዛ ምክንያት ነው። በራሴ ብቻዬን ጀመር እየሰፋ አሁን አሪፍ ጌትን መመስረት ይቻል ነው። ከመጀመሪያ በእነሳቴ ነው። ግን ዘልዬ ልግባቤ ፌል ታደርጋለህ። ተስፋ መቁረጥ ይመጣል ማለት ነው። የምናልፍበት መንገድ ነው የሚያስተምረን። ዞሮ ቴንኪው በጣም ናቴ፣ በጣም አመሰግናለሁ። እኔ በጣም ከልብ አድርጌ አመሰግናለሁ። ተመልካቾቻችን ከዛሬው ፕሮግራማችን ሰፊ የሆኑ ሀሳቦችን አግኝታችኋል ብዬ ተስፋ አደርጋለሁኝ። እንግዲህ የቴክኖሎጂውና የኢንተርኔቱ ዓለም ለአብዛኞቻችን ከመዝናኛነት ያለፈ ትርጉም ሰጥተነው አናውቅም። እንደ ናቲ አይነት ሰዎች ደግሞ የራሳቸውን ሕይወት በትልቁ እየገነቡበት ይገኛሉ። ስለዚህ ቴክኖሎጂን ለቁም ነገር እንጠቀመው የሚለውን ሀሳብ በዚሁ ወደ እናንተ ማድረስ እፈልጋለሁ። በቀጣይ ሳምንት ደግሞ ከዚሁ ጋር የተገናኙ ሌሎች ፕሮግራሞችን የምናደርሳችሁ ይሆናል። ቸር ሰንብቱልኝ።